ማንነትን ማወቅ ክፍል 3። እግዚአብሔር ይባረክ። እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ እግዚአብሔር እየረዳን እያገዘን አለ። እንግዲህ ዛሬ በገላትያ ምዕራፍ 2 ላይ ያለውን ነው። ስለ ማንነትን ማወቅ። ማንነትን ማወቅ ማለት እኔ እንደዚህ ነኝ ማለት ሳይሆን የተደረግነውን ማወቅ ማለት ነው። ምንድነው የተደረግነው? በክርስቶስ ኢየሱስ እግዚአብሔር በክርስቶስ ኢየሱስ ያደረገን ነገር ምንድን ነው? ያደረገልን አላልኩም። ያደረገን ማንነት ላይ ነው። ይሄን በደንብ ካላወቁ አደረገልኝ እንድንላል። አደረገኝ። ምን አደረገን? እሱን ሁልጊዜ ልናውቅ ይገባል። ገላትያ ምዕራፍ 2 ቁጥር 15 እኛ በፍጥረት አይሁድ ነን፣ ኃጢአተኞችም የሆኑ አሕዛብ አይደለንም። አይሁዶች አያችሁ፣ እኛ በፍጥረት አይሁድ ነን፣ ኃጢአተኞች የሆኑ አሕዛብ አይደለንም። እኔና እናንተ አሕዛብ ነን። አሕዛብነታችንን መጽሐፍ ቅዱስ ሳይሆን አይሁዶችም ራሱ አይፈልጉንም። ለምን? ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ሥራ እንዳይሆን አውቀን ሥጋን የለበሰ ሁሉ በሕግ ሥራ ስለማይጸድቅ እኛ ራሳችን በሕግ ሥራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል። ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ ኢየሱስ ከመምጣቱ በፊት መጽደቅ አትችልም። የፈለግከውን ብትሮጥ ለምን? አሕዛብ ነህ። አሕዛብ ሕግ አለው? የለውም። ሕግ የተሰጠው ለአይሁድ ነው። ለአይሁድ ለአብርሃም፣ ለይስሐቅ፣ ለያዕቆብ አይደለም። ከግብፅ ከወጡ ከሙሴ ጋር ለነበሩ ሕግ የወጣው ለነ ኢዮብ ከሕግ በፊት ለነበሩ ሰዎች ሁሉ ሕግ አልተሰጠም፣ አልተጻፈም እና ለአሕዛብም አልተሰጠም። ሕጉ ነው ምናምን እያልክ ለአንተ መሰቃየት የለብህም። ስለዚህ ሕግ ለአንተ አልተሰጠህም ማለት ነው። ስለዚህ ምንድን ነው የምናደርገው? እኛ በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ሥራ እንዳይሆን አውቀን ሥጋን የለበሰ ሁሉ በሕግ ሥራ ስለማይጸድቅ እኛ ራሳችን በሕግ ሥራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል። ያመነ ጻድቅ ነው። በክርስቶስ ኢየሱስ ያመነ ጻድቅ ነው። እንደፈለግክ ብትል ሃይማኖት ግን ጻድቅ ነህ አይልህም። ይቀራሃል። የሆነ ነገር ጨምር፣ የሆነ ነገር ጨማምር ይልሃል። አንተ ግን የእግዚአብሔር ጽድቅ የሆንከው በሥራ አይደለም፣ በክርስቶስ በማመን ነው እና ነገር ግን በክርስቶስ ልንጸድቅ የምንፈልግ ስንሆን ራሳችን ደግሞ ኃጢአተኞች ሆነን ከተገኘን እንግዲያስ ክርስቶስ የኃጢአት አገልጋይ ነዋ? አይደለም። በክርስቶስ ልንጸድቅ የምንፈልግ ስንሆን ራሳችን ደግሞ ኃጢአተኞች ሆነን ከተገኘን እንዴት ነው ኃጢአተኛ ነኝ እያልክ በክርስቶስ አምኛለሁ ደግሞም ኃጢአተኛ ነኝ እያልክ ምን አይነት ጸሎት ነው? ከተገኘን እንግዲያስ ክርስቶስ የኃጢአት አገልጋይ ነዋ? አይደለም። እንዴት ነው በዛው ሀሳብ ውስጥ የምትገኘው? አለቅልቀኝ እጠበኝ እያልክ የምትጮኸው? ብሉይ ኪዳን እኮ ነው እሱ። ብሉይ ኪዳን ነው። እግዚአብሔር የሚያሸተው የሰባውን በግ ሲታረድ ያሸተዋል። የማን ምሳሌ? የኢየሱስ ምሳሌ። አሁን ታርደዋል። ኦልሬዲ ኢየሱስ ታርደዋል። አሁን እግዚአብሔር የሚያሸተው የለም። የሚያሸተው ጸሎት ግን አለ። ራእይ ላይ እንደሚናገር የቅዱሳን ጸሎት፣ የጻድቅ ሰው ጸሎት እግዚአብሔር የሚያሸተው መስዋዕታችንን፣ ምስጋናችንን፣ አምልኳችንን የሚያሸተው ሬት ሳይሆን ለእግዚአብሔር የሚገባውን ስንሰጠው እግዚአብሔር ይፈልጋል ማለት ነው። እህቶቼ በደንብ ስሙኝ።
አሁን የተደረግነውን ካላወቅን የሚያደርጉብን ነገር ሁሉ ይሰማናል። የተደረግነውን ካላወቅን ጠላት አደረገ እያለን እያሳበብን እንኖራለን። እነ አዳምና ሔዋን አለማወቃቸውን የምታዩት እኔ የሰጠኸኝ እባብ አሳሳተኝ። አይ ማንነትህን ብታውቅ እባቡ ከአንተ በታች ነው። ስልጣን ከሰማይና ከምድር ያለው እግዚአብሔር በክርስቶስ ኢየሱስ የተሰጠውን ለአንተ ሰጥቶሃል። ስለዚህ ያዘብኝ፣ ቆለፈብኝ፣ ተዘጋብኝ፣ ጠመመብኝ፣ ተበላሸብኝ የሚል ዓለም የሰው ዓለም ነው። እሱ ኢየሱስ ተበላሸብኝ፣ ጠመመብኝ፣ ከሰርኩኝ፣ አጣሁኝ የሚባል ኢየሱስ ውስጥ ታገኛለህ? አይ እሱ ጌታ ነው። ታዲያ ጌታ ነው አንተ ውስጥ እኮ ነው። እሱ ወደዛ እኮ ነው የምንሄደው። እና ጻድቅ ሆነን ሳለን አለ ራሳችንን ደግሞ ኃጢአተኞች ሆነን ከተገኘን እንግዲያስ ክርስቶስ የኃጢአት አገልጋይ ነዋ? አይደለም። ያፈረስኩትን ይህን እንደገና የማንጽ ከሆንኩ ራሴ ሕግ ተላላፊ እንደሆንኩ አስረዳለሁና ያነጽኩት በጸጋ ነው ብዬ እንደገና በሕግ ስሆን የማንጽ ከሆነ ራሴ ሕግ ተላላፊ እንደሆን አስረዳለሁ። እኔ ለእግዚአብሔር ሕያው ሆኜ እኖር ዘንድ በሕግ በኩል ለሕግ ሞቼ ነበር። በቃ ለእግዚአብሔር ሕያው ለመሆን ለሕግ መሞት ብቻ ነው የሚያስፈልገው፣ ለሕግ መኖር አይደለም። ችግሩ ለሕግ ሰው እየኖረ አስቸገረ። ለሕግ እንድትኖር አድርግ አታድርግ፣ በዚህ ውጣ በዚህ ግባ አይደለም። አሁን ታዲያ በምን አይነት ሕግ ነው የምንመራው? በክርስቶስ ኢየሱስ ላሉ አሁን ኩነኔ የለባቸው የሚልና ቁጥር 2 ላይ ሮሜ 8:2 በክርስቶስ ኢየሱስ ያለ የሕይወት መንፈስ ሕግ በክርስቶስ ኢየሱስ ያለ የሕይወት መንፈስ ሕግ የሞት መንፈስ ሕግ አይደለም። የሕይወት መንፈስ ሕግ ከሞትና ከኃጢአት አርነት አውጥቶኛል። ሮሜ 8:2 በክርስቶስ ኢየሱስ ያለ የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛል። ከክርስቶስ ጋር እኔ ለእግዚአብሔር ሕያው ሆኜ እኖር ዘንድ በሕግ በኩል ለሕግ ሞቼ ነበር። በሕግ አንተ አትጠየቅም። አሁን ሞተሃል። የሞተ ሰውን በሕግ ጠይቀዋል። አሁን አንድ ሰው 10 ሰው ገሎ ሞተ፣ ፍርድ ቤት ታቀርበዋለህ? ሰርቋል ብለህ ታቀርበዋለህ? በድሏል ብለህ ታቀርበዋለህ? ለምን? ኦልሬዲ ሞቷል። አንተ እንዳትጠየቅ የተሆነው ለምን? ሞተሃል። ኦልሬዲ ተሙያር ብለስ ሞተሃል። አትጠየቅም ስትባል በቃ ራስን እየጠየቅ ኩነኔ ማለት ራስን መጠየቅ፣ ራስን መኮነን በቀሱ ማለት ነው። እግዚአብሔር የማይጠይቅህን ጥያቄ አንተ ደግሞ ስታቀርብ እኔ ያውል ታውቀው የለ ባለፈው እንደዚህ አድርጌ ያኔ ስታውቀው የለ እሱ ነው በቃ የሚከታተለኝ ትላለህ። ሞተሃል። እኔ እኮ አይደለም ነው ጳውሎስም ገላትያ ላይ ብቻ አይደለም ኤፌሶን ላይ ሞታችኋል፣ በበደላችሁ ሙታን ነበራችሁ ብሎ ዝም ቢለን ጥሩ። ሙታኖችን ጠራና ገደለን። ያንን ሙታኖች ነግሬያችኋለሁ። ሞት የህይወት ስርዓት ነው። ያንን ሞት ነው የገደለው። በበደላችንና በኃጢአታችን ሙታን ነበርና ያንን ሙታን የሆነውን ሄዶ ገደለው መስቀል ላይ። ሕያው አይደለንም። ሙታን ማለት ምን ማለት ነው? ከእግዚአብሔር ጋር ኮኔክሽን የሌለው ማለት ነው። አዳምና ሔዋን ሞቱ ሲባል ሌላ ዓለም ውስጥ ገቡ። ሰው ሲሞት ምንድን ነው የሚያደርገው? ከዚህ ዓለም በሞት ነው የተለየው። ሌላ ዓለም ውስጥ ይኖራል ማለት ነው። ልክ ስለዚህ በሞት ውስጥ ነበረን። በሞት ማለት በብርሃን ማለት ሳይሆን በጨለማ መኖር ማለት ነው። ያንን ጨለማ በሞት ያለነውን ሰዎች ምን አደረገው? መስቀል ላይ ገደለው። ህይወት ተለዋወጥን። የእሱን ህይወት ሰጠን። ለምን? ከክርስቶስ ጋር ተሰቅያለሁ። ይህ ቁጥር 20 ከክርስቶስ ጋር ተሰቅያለሁ እና እኔም አሁን ሕያው ሆኜ አልኖርም። የተደረግከው በአንተ ሕያውነት ሳይሆን በክርስቶስ ሕያውነት እንድትኖር ነው። ክርስቶስ ግን በእኔ ይኖራል። ክርስትና ክርስቶስ በአንተ መኖር እንጂ አንተ በህይወት መኖር አይደለም። አንተማ ሞተሃል።
ከክርስቶስ ጋር ተሰቅያለሁ። ምን ማለት ነው? ዋጋ ተከፍሎብሃል፣ ደም ፈሶልሃል። እንደፈለክ መኖር አትችልም። እንደፈለክ ስትኖር እንደፈለክ እንድትኖር ያደረገ እግዚአብሔር ሳይሆን የራስ ኢጎ ነው። እሱንም አይፈቅድለትም እንዲኖር። በስጋ የሚዘራ በስጋ መበስበስን ያጭዳል ሲል እንዲኖር አይፈቀድለትም። እንዲኖር የተፈቀደለት እንዴት ነው? እኔም አሁን ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ይኖራል። ኖት አይ በት ክራይስት። የተደረግከው አንተ እንድትኖር ሳይሆን እሱ እንዲኖር ነው። እሱ ሲኖር ደግሞ ዋው! በጌታ በኢየሱስ አየህ፣ እዚህ ጋ ነው ሰው ሁሉም ይዘናጋው። የኔን ነገር ታውቃለህ? ያው የኔ ነገር እኮ ጌታ ሆይ እያየኸው ነው። አንተ አይደለም አሁን ይኸውልህ ጌታ ሆይ ስራው ተጣሞ ተጠማሞ ተቆልምሞ እያልክ አታላዝን። ለምን? እግዚአብሔር አሁን እሱን እንዲኖር አልፈቀደለትም። እግዚአብሔር እሱን እንዲኖር አልፈቀደለትም። በደንብ ስሙ። እሱን እንዲኖር አልፈቀደለትም። እንዲኖር ደግመዋለሁ። አሮጌዋ እንድትኖር አልፈቀደላትም። ስለዚህ አሮጌው መገደል አለበት። ለዚህ ነው ቻሌንጅ እየመጣ የሚያጦስ እጅ ወደ ላይ እስክሰጥ። ለዚህ ነው ነገሮች ሁሉ የሚበረቱት። ለምን? ያልሞተ ኢጎ ስላለ። ያልበዛም እንዴ ኢጎ ነው። ለሱ ምህረት የለውም እግዚአብሔር። አሁንም ነግራችኋለሁ። ለአንቺ ለእኛ ጠማማ ፍላጎት፣ ለእኔ ክፉ ፍላጎት፣ ክፉ ምኞት እግዚአብሔር መልስ የለውም። ትጸልያላችሁ፣ በክፉ ትመኛላችሁና አታገኙ መረ ብለው አየህ። የምንጸልየው ጸሎት ሰውን ለማስቀናት እንኳን ከሆነ ክፉ ጸሎት። ትመኛላችሁ፣ በብርቱ ትፈልጋላችሁ፣ ትገድላላችሁ፣ ለእናንተ አይሆንም ማለት። ለምን? የተደረግነው እኛ እንድንኖር ሳይሆን እሱ እንዲኖር ነው። ከክርስቶስ ጋር ተሰቅያለሁ። የተሰቀለ ሰው የተሰቀለ ስጋ ይቆረጣል እንጂ ምን ይደረጋል? ምንም በቃ ፍቃድ የለህም። ከክርስቶስ ጋር ተሰቅያለሁ። የተሰቀለ ሰው የጨረሰ ሰው ምን ይላል? ለዚህ ነው ቆሮንቶስ ላይ አንዱ ስለ ሁሉ ሞተ ይልና እንኪያስ ሁሉም ሞቱ ይላል። አሁን የሚኖሩትን በሕይወት የሚኖሩት ለራሳቸው ሳይሆን ለሞተላቸው ነው። እሱ መኖር ያውቅበታል። ፍቀጅለት። አንቺ መኖር አታውቂበትም። እየተጨነቅሽ እየተሸማቀቅሽ ለምን ትኖሪያለሽ? ፍቀጅለት ለሱ። እኔም አሁን ሕያው ሆኜ አልኖርም እና ክርስቶስ ግን በእኔ ይኖራል። አሁንም በስጋ የምኖርበትን ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት የምኖረው ነው እና እየኖርኩ ነው። እምኖረው ግን አሁን በስጋ የምኖረው ኑሮ በወደደኝ። አየህ፣ የተወደድክ ነህ። ይህን ማንነትህን ወቅ። በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት ነው የምኖረው። ሕያው ሆኜ አልኖርም። ብኖር አሁን እየኖርኩ ያለሁት በወደደኝ ነው። እንደተወደደ ሰው አየህ፣ ማንነትን ማወቅ እንደተወደደ ሰው የሚኖር ነው። እንደተወደደ ሰው የሚኖር ርካሽ ኑሮ ይኖራል። እንደተወደደ ኑሮ የሚኖር ተራ ኑሮ ይኖራል። አንዳቲስ ፓርዶቫ እንደተወደደ የሚኖር ሰው ዝም ብሎ ባገኘበት ይኖራል። ያገኘውን ይበላል፣ ያገኘውን ይጠጣል፣ ያገኘውን ይሰማል፣ ያገኘውን ዝም ብሎ ያስገባል። በፍጹም እምኖረው በእግዚአብሔር ልጅ ላይ ባለኝ እምነት ነው። ኖት አይ። አሁን እንኳን ከኖርኩ በሱ ላይ ባለኝ እምነት ነው የምኖረው። ሃሌሉያ። እባካችሁ እህቶችና ወንድሞች አትሰቃዩ። ክርስትና በራስ መኖር መሰቃየት ነው። በክሱ መኖር ግን መለምለም ነው፣ ማረፍ ነው፣ ለሱ መልቀቅ ነው። መሪውን መንዳት ያቅበታል። አንቺ አታቂበትም። ሰው ላይ ልብሽን ትጥይና ልብሽ ይሰበራል። ሁኔታ ላይ ትጥይና ሁኔታው ይለወጣል። አንድ የማይናወጥ የማይለወጥ መሰረት አለን፣ እሱም ኢየሱስ። ለምን? ስለኛ ነው ሕይወቱን የሰጠው፣ ስለ ራሱ አይደለም። ለምን? አሁንም በስጋ የምኖርበት ኑሮ
በወደደኝና ስለ እኔ ራሷን ትሰጣለች። ባል ራሱን ይሰጣል ለሚስቱ፣ ሚስት ትሰጣለች። ኖ በህይወት ዋና ነገር ሲመጣ አይቻልም። እናት ለልጇ አይቻልም እንዳይመስላችሁ። ራሱን ስለ እኔ አሳልፈው በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት ነው የምኖረው። እኔ እኮ ያውኝ አልኖርም። አሁን ብኖር እንኳን ራሱን በሰጠው ብቻ አይደለም በወደደኝ። ሰዎች ምንም ቢወዷችሁ የፈለገውን ነገር ሊሰጧችሁ ይችላሉ። ህይወት ግን አይሰጧችሁ። እሺ ቢሰጧችሁ ሁለት ኩላሊት ስላላቸው ሁለት አንዱን ይሰጧችኋል። ሳምባ ካላቸው ሁለት ሳምባ አንዱን ሳምባ ይሰጧችኋል። የሚደንቀው አንድ ብቻ ካላቸው ግን ህይወት አይሰጧችሁ። ለምን አይሰጡማ? ልክ ናቸው። እነሱስ መኖር ይፈልጋሉ። ኢየሱስ ሁለት ሳምባ ኖሮት አንድ ሳምባ አይደለም የሰጠነው፣ ሙሉ ሳምባ ነው የሰጠን። ሙሉ ህይወት ነው የሰጠን። ሙሉ ልብ ነው የሰጠን። ልብ በቃ ሙሉውን እና እኛ የክርስቶስ ልብ አለን የሚለው ለዛ ነው። ሙሉ ልቡን ነው የሰጠን። የልብኛን ልብ፣ የክፋት ልብ፣ የአመፅ ልብ፣ የተንኮል ልብ፣ የርኩሰት ልብ፣ የዝሙት ልብ ጠቅላላ በሉት እሱን ወሰደው፣ ገደለው እና የራሱን ንጹህ ልብ፣ ቅን ልብ፣ ትሁት ልብ፣ የፍቅር ልብ፣ የሰላም ልብ፣ የደስታ ልብ፣ የረፍት ልብ ሰጠን። አንተ አሁን ያነህ ስለተወደድክ የክርስቶስ ልብ አለ። አሁን እሱን የሚኖረው ካለ የእሱ ልብ ነው አንተ ውስጥ ያለው። እሱን ታዲያ እንዴት ነው ማገኝ? አሜን ብሎ መቀበል። በቃ ማንነትህ የክርስቶስ ልብ ያለህ ነህ። በክርስቶስ የነበረ ሐሳብ ይላል ደግሞ በእናንተ የሆነ በቃ ሐሳቡ እንኳን የክርስቶስ ነው አንተ ውስጥ ያለው። ልኑር ብትል በራሴ መንገድ የማይሆንልህ ለምን? ኦልሬዲ የሞተ ሰው ብለህ ራሱ ይኖራል እንዴ? ሲፍጨረጨር ግን ታየዋለህ። ሞት ላይ ቀር መፈራገጥ። ብዙ ክርስቲያን በመኖር ሳይሆን በመፈራገጥ ላይ ነው ያሉት። መፈራገጥ በቃ ይሄ ነገር እንዲሆንላቸው ኧረ በእናትህ እኔ የገዛሁት ሞባይል እኔ ካልጣልኩት ምንም እንደማይመጣ እኛ የምንናገር ፍቃድ ያለን ብንሆንም አንዴ እጅ ከሰጠን በኋላ እሱ ራሱ አለቅም ከቶ አልተውም ያለ ጌታ ስላለ እንደፈለግ ትጨነቃለህ፣ እንደፈለግ ትፈራገጣለህ። ምንም አታመጣም። አንድ ቀንም ባይን ይሰማል ብለህ ብትፈራገጥ የሞተ ሰው መፈራገጥ እንጂ ምን ይችላል? ጣር ላይ ያለ ሰው ኦልሬዲ ሞቷል እኮ። አንተ እኮ ሞተሃል፣ ከክርስቶስ ጋር ተሰቅለሃል። አሁን የምታደርጋት ነገር መፈራገጥ እስከምትገደል እስከምትሞት ነው። ሊትራሊ ያን ነገር እስክትል ድረስ ገዳይ ነው የሚላክብህ። ለዚህ ነው ዕለት ስለሱ ቀኑን ሙሉ እንገደላለን። እንደፈለጋችሁ ብትሆኑ ልኑር ብትሉ አትችሉም። በዋጋ ተገዝተሃል። ለምን? እኔ ሕያው ሆኜ አልኖርም። አሁን በሥጋ የምኖረውን ኑሮ በወደደኝና ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት ነው። ችግሩ ምንድን ነው? አንተ ስትኖር ኢጎ ቁጭ ሲል በቃ ያሰቃያል። አትረቢም፣ አንቺም ብሎ እንትን፣ አንተም ብሎ እንትን፣ እንዲህ አይደለህም እንዴ? አናቅህም እንዴ? ዋት መዓት ነገር ይዘበዝባል ኢጎ። ይሄ ነው ትልቁ ነገር። ተሰቅያለሁ ያለ ሰው እንደተሰቀለ ነው የሚኖረው። ጎኑን ሲወጉት አያውቅ፣ ሲቀልዱበት አያውቅ፣ ሲያሞግሱት አያውቅ፣ ሲያሾፉበት አያውቅ። ሬሳ ቁጭ አድርጋችሁ ስታለቅሱለት አያውቅ፣ ወይኔ ብትሉ አያውቅ። ስለዚህ ሬሳ አትንከባከብ። እንደኛ ሬሳ ነን። አስተሳሰቡ አሮጌው ያ ማለት ነው። ለአሮጌው እንደዚህ አሉኝ፣ እንደዚህ አለችኝ፣ እንደዚህ እንትን አረጉኝ፣ እንደዚህ ዘጋኝ፣ እንደዚህ እንትን አለኝ፣ አይደውሉልኝም፣ አይፈልጉኝም። ወይ ጉድ! ይሄ ሁሉ ኢጎ ነው። እና የእግዚአብሔርን ጸጋ አልጥልም። ምን የሚያስጠላየህ? አንቺ እኮ እንደዚህ ነሽ፣ አንቺ እኮ እንደዛ ነህ፣ አንተ እኮ እንደዚያ ነህ፣ አንተ እኮ እንደዚህ ነህ እያለ ጸጋ የሚያስጠል
ተቀብለ የእግዚአብሔርን ወገኖቼ ይልሃል። እስቲ እናልቅስ ይልሃል። የእግዚአብሔርን ጸጋ አልጥልም። አትጣይ። ጻድቅ የሆንሽበትን፣ ወራሽ የሆንሽበትን፣ አዲስ ፍጥረት የሆንሽበትን፣ የሰላም ሰው የሆንሽበትን፣ የበለጸግሽበትን፣ በምህረቱ ባለጠግነት በእግዚአብሔር ፊት የምትንበረከኪበትን፣ የምትወጪ የምትገቢበትን ቅዱሱን ጸጋ፣ የእግዚአብሔርን ጸጋ አልጥልም። ጨማምሬ አልጥልም። ሚክስድ አድርጌ አልጥልም። ቀላቅዬ አልጥልም። ስፖርት የሚያሰራኝ አልጥልም። ለጽድቄ የሚያታግለኝ አልጥልም። ይህን ስታደርግ ነው የምጠነው ነው። አልጥልም። ለምን? ከተነሳው በኋላ ከሞት ከተነሳ በኋላ የተሰጠኝ ጸጋ አለ። ብቃት፣ ሞገስ፣ ክብር፣ እምነት፣ ኃይል እሱን አልጥለው። ለምን? ጽድቅስ በሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ። ጸጋን ጥሎ ዝም ጽድቅን በሕግ ነው በኩል ነው እንዲና እንዲያርግ የሚሉ ሰዎች ካሉ ክርስቶስ በከንቱ ነው የሞተው። ታዲያ ክርስቶስ ለኃጢአት የሞተው ለጽድቄን የተነሳው ኢየሱስ ታዲያ በሕግ ነው የሚገኘው? ይሄ ኖ በእምነት ነው። የማታስተውሉ የገላትያ ሰዎች ሆይ አታስተውሉም? ምን ነው የሆነባችሁ? በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር። ምናባችሁ ውስጥ አስገብቼው ነበር። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? አዚም ሕግ ነው። አዚም መንፈስ አይደለም፣ ሕግ ነው፣ ትምህርት ነው። አዚም ትላንትና በነፃን የዳናችሁት በጸጋን የዳናችሁት ብዬ ስወጣ ወጣ እንዳልኩኝ ማንም ደግሞ ሕግም ያስፈልጋል፣ መገረዝም ያስፈልጋል፣ አንዳንዱ መጭ ያስፈልጋል። አንዳንዴ ቸርች ውስጥ የለም አሁን ያችንም ያስፈልጋል እኮ ችችንም አያስፈልግም። ሚክስድ ግሬስ ይባላል እሱ ደግሞ ምን ይባል? ልዩ ወንጌል ይባላል። ልዩ ወንጌል ከጸጋ ውጭ የሚሰብክ ልዩ ወንጌል። ከዚህ ውጭ የሚሰብኩላችሁ ሰዎች አለ ጳውሎስ የተረገሙ ይሁኑ። አናቴማ የሚጨማምሩ የተረገሙ ይሁኑ። ብዙ ሰው ከእርግማን በታች እንደሆነ የምነግራችሁ ለዚህ ነው። ከማርግማን በታች ከሕግ አይደለም ከጳውሎስ። ለምን? ከዚህ ወንጌል ውጭ የሚሰብኩላችሁ የተረገሙ ይሁኑ። ተስሎ ነበር። ማነው አዚም ያደረገባችሁ? ማነው የደራረበባችሁ? ደርቤ ያደረገባችሁ? አየት ማንነታችን አያችሁ? አዚም የተደረገበት አንዳንዱ እንዲህ ስታረጊ ነው። 10 ጊዜ ምሽግ ግቢ፣ ከምሽግ ውጪ ሂጂ፣ ውጪ ትዳክሪ፣ አንዱ ቤት እዛ ቤት ሂጂ፣ ደሞ እዛ ነው ደሞ በቃ በይ አድርግ በቃ እንደዚህ አይነት ነገር አይደለም። አንድ ነገር እጠይቃችኋለሁ። ቁጥር 2 ይህም ብቻ ከእናንተ እንድማር እወዳለሁ። አንድ ነገር እጠይቃችኋለሁ። በሕግ ሥራ ወይንም ከእምነት ጋር በሆነ መስማት መንፈስን ተቀበላችሁን? አይደል? ጠይቃችሁ በሕግ ሥራ ነው መንፈስን የተቀበላችሁት ወይስ በእምነት ጋር በሆነ መስማት? ከእምነት ጋር በሆነ መስማት። አንዳንዱ ከእምነት ጋር እኮ አይደለም የሚሰማው፣ ዝም ብሎ ነው የሚሰማው። እና ንገሩኝ፣ መንፈስን የተቀበላችሁት ከእምነት ጋር የሆነ በመስማት ነው ወይስ በሕግ ሥራ? መንፈስን የተቀበላችሁ ሕግ ሰርታችሁ የሆነ ነገር አድርጋችሁ ነው? አይደለም። እና ምንድን አድርጋችሁ ነው? በእምነት በሰማችሁ ሆነ። ከእምነት ጋር የሆነ መስማት በእምነት ሰማችሁ ሆነ እንጂ በሕግ ነው? ንገሩኝ። ከእናንተ መማር ነው የምፈልገው። ይህን የማታስተውሉ ናችሁ። ቁጥር 3 እንዴት አታስተውሉም? ይህን ለምን አታስተውሉ? በመንፈስ ጀምራችሁ አሁን በስጋ ትፈጸማላችሁ። ብዙ ሰው ትፈጽማላችሁ። ኖ ትፈጽማላችሁ ማድረግ ነው። ትፈጽማላችሁ ማንነት ነው። እና በመንፈስ ጀምራችሁ አሁን በስጋ ትፈጸማላችሁ። ብዙ ሰው ሲያነበው ትፈጽማላችሁ፣ ትፈጸማላችሁ፣ ታልቃላችሁ፣ ትጨረሳላችሁ እንጂ ትጨርሳላችሁ አይደለም። ትፈጸማላችሁ። ብዙ ሰው ትፈጽማላችሁ። በስጋ ጀምራችሁ አሁን
በስጋ በመንፈስ ጀምራችሁ አሁን በስጋ ትፈጽማላችሁ? ኖ ትፈጸማላችሁ። ብዙ ሰው ሲያወራ ምን ነው በስጋ ጀምረሽ በመንፈስ ትፈጽማለሽ? አይደለም፣ እንደዛ አይደል ቃሉ፣ እንደዛ አይደል፣ እንደዛ አይደል የሚለው አይደለም፣ ነው። ብዙ ሰው ሲለው እንደዛ ነው የሚለው። በስጋ ጀምረህ በመንፈስ ጀምረህ በስጋ ትፈጽማለህ። ምን ነው የምትፈጽመው? ኖ ትፈጸማለህ። እሱ ነው እንደዛ ነው የሚለው መጽሐፉ። በውኑ ከንቱ እንደሆነስ እንደዚህ ያለ መከራ በከንቱ ተቀበላችሁ? ለምን ነው መከራ መቀበላችሁ ታዲያ? በሕግ ከኖራችሁ ለምን ያሳድዷቸዋል? በጸጋ ስለምትኖሩ እንጂ። ታዲያ ለምን ያሳድዷቸዋል? እንደነሱ ከሆናችሁ ለምን ያሳድዷቸዋል? እነሱ በሕግ ሲኖሩ አንተ በጸጋ ሲኖር የሚያሳድዱ በጸጋ ስለሆንክ ነው። ለምንድን ነው በጸጋ የሆኑ ሰዎች የማያሳድዱት? ሁሌ ጸጋ እንደተሰደደ ነው። ይሄን ማን በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። 3:12 ጢሞቴዎስ። እየመሰልክ ከሄድክ ትሰደዳለህ፣ ትሰደባለህ፣ ትገፋለህ፣ ትናቃለህ። ከውጭ ፑሽንግ ለምን ሊሰብርህ ነዋ። ስለ እንቁላል ነግሬያቸዋለሁ። ከውጭ የምትመቱት ከሆነ ይፈሳል፣ ከውስጥ የሚፈለፈል ከሆነ ህይወቱ ይዘው ይወጣል። ስለዚህ አትስማሱን። ከውስጥ አማና ኩርዳሰላ ቢሎካ ፕራዲያኖስ ተፈጸማላችሁ። በስጋ በመንፈስ ጀምራችሁ አሁን በስጋ በውኑ ከንቱ እንደሆነስ እንደ ያለ መከራ በከንቱ ተቀበላችሁ? ለምን ተቀበላችሁ ታዲያ መከራውን? በጸጋ ስትኖሩ ነው መከራ የምትቀበሉት። አሸናፊ ነኝ፣ የእግዚአብሔር ጽድቅ ነኝ፣ ጻድቅ ነኝ ስትል ነው ሃይማኖተኛው የሚነሳ። በቸርች ቼክ አድርጊድና እንጂ ያው መቼስ ፓስተርዬ ጸልይልኝ ኃጢአቴ በዝቶ ያውና ችግሩ ተቆልመሞብኝ በሮች ተዘግቶብኝ እኔ ልጸልይ ይችላል። ፓስተርዬ እንዴት ነው የእግዚአብሔር ጽድቅ? ጻድቅ ነኝ አሸናፊ ነኝ ስትለው ምን ጀመርሽ? አስተውይ። ሰሞኑ አላማረኝም አባባ ሁኔታሽ ትንሽ ቀደም አልሽ ይልሃል። ይሄ ታወቀ ነው። ታዲያ መከራ መቀበል ለምንድን ነው? ለምን የሚጠምዱን ታዲያ? አታልቅሱ ስለምንል አይደል? ደስ ይበላችሁ ሳቁ ስለምንል አይደል? ሪላክስ አርጉ እንዴት ይባላል ያለኝ ፓስተር አለ። ሪላክስ አርጉ እንዴት ይላል? ደግሞ አለው ሪላክስ አርጉ። ሁልጊዜ ደስ ይበላችሁ ማለት ምን ማለት ነው? አልቅሱ ማለት ነው? ደስታ ውስጥ ሪላክስ አለ። ሐዘን ውስጥ ዲላክስ አለ። ሪላክስ ታገኛለህ። አየህ፣ አታችድ የሆንከውን በትምህርት ዲታችድ ያደርጉሃል። እንግዲህ መንፈስን የሚሰጣችሁ በእናንተ ዘንድ ታምራት የሚያደርግ አቤት አቤት አቤት። እዚህ ጋር የሚበራላችሁ ነገር አለ። እንግዲህ መንፈስን የሚሰጣችሁ በእናንተ ዘንድ ታምራት የሚያደርግ እንግዲህ መንፈስን የሚሰጣችሁ በእናንተም ዘንድ ታምራት የሚያደርግ በሕግ ሥራ ነውን ወይስ ከእምነት ጋር በሆነ መስማት? ከእምነት ጋር በሆነ መስማት ምን አለው? ከእምነት ጋር በሆነ መስማት ምን አለው? መንፈስ የሚሰጣችሁ በእናንተም ዘንድ ታምራት የሚያደርግ። ከእምነት ጋር ስትሰማ ሁሌ ታምራት በቤት ነው፣ ሁሌ ታምራት በህይወት ነው። ማታ የነበረውን ፕሮግራም ላያችሁ። በእምነት የምትሰማ ከሆነ ታምራት አይቀር ነው። እና እንግዲህ መንፈስን የሚሰጣችሁ በእናንተም ዘንድ ታምራትን የሚያደርግ በሕግ ሥራ ነውን ወይስ ከእምነት ጋር በሆነ መስማት? በህይወትህ በታምራት የታጀበ ህይወት እንድትኖር ትፈልጋለሽ? ምን አርጊ? በእምነት ስሚ። አኒኮፓርዲያኖስ እሱን እዩ፣ እንዳትሸወጂ። ከእምነት ጋር በሆነ መስማት ነውን?
እና ታዲያ ታምራትን ያደረገው ምን አድርገሽ? ሮጠሽ፣ ፈልጠሽ፣ ተሯሩጠሽ? ታምራት በመሰረቱ በእምነት የሚመጣ ነው። ገንዘብህ፣ ዕውቀትህ፣ ችሎታህ የትኛውንም ነገር የማይነካው መንፈስ በውስጥ ያለው እምነት የሚነካው ዓለም ማለት ነው ታምራት። ትወልጃለሽ፣ ወንድ አላቅም ሆኖ መንፈስ ይመጣል። ሆኖ የማያውቅ ነገር ሳራ የዛሬ ዓመት ትወልዳለች። ተው እንጂ በልቧ ማለት ነው። ኧረ ተው እንጂ ስትለው እንዴ በእንትኑ ቀርቷል፣ ፔሬዴ ቀርቷል። 45 ላይ እንኳን እሺ ቢሆን ደብል ነው 90 ሆኗል። ሆዴ ተሸብሽበዋል። የማህፀን ወግ የለም፣ ምንም ነገር የለም ተፈጥሮ። አዎ ታምራት እና በእምነት በሆነ መስማት። እባካችሁ ስትሰሙ በእምነት ስሙ። በእምነት ስትሰሙ ታምራት ይሆናል። ማታ እግዚአብሔር ምን ነበር የሚለን? በእምነት የሆነ መስማት። አቪካ ታምባርዲያኖስ ታምራታችሁ እንዲፈጥን የእግዚአብሔርን ቃል ስትሰሙት በእምነት ስሙት። በእምነት መስማት ምን ማለት ነው? እንደዚህ ይሆንልሻል ስትባይ አሜን ይሆንልኛል ማለት አይደለም። እንደዚህ ይሆንልሻል ሲባል አሜን ሆኖልኛል እምነት ነው። ይሆናል ተስፋ ነው። ነበረ ያለፈ ነው። ልክ ስትብ አሜን ሆነ ነው የሚባለው። በእምነት የሆነ መስማት ነው ወይስ በሕግ ነው መንፈስን የሰጣችሁ ታምራትን የሚያደረገላችሁ? እህቶችና ወንድሞች አትወዛገቡ። ለዚህ ነው የሚያወዛግቧችሁ አይደለም ይቆረጡ ያለው። የሚያውኳችሁ የሚያወዛግባችሁ ይቆረጡ አለ። የእግዚአብሔርን ቃል መስማት እድል እንደሆነ ታውቃላችሁ። መስማት ራሱ ፒውር ግሬስ መስማት ራሱ እድል ነው። ብዙ ሰው ጸጋ መስማት አይደለም የሚፈልገው። ትጥሳለህ፣ ትጠረምሳለህ። ጥሩ ነው እሱ። በቃ ራሱ የሚጠረመስ ነገር ነው የሚፈልገው። እንዲጠረመስ ግን አይፈቅድም። መጽሐፍ ቅዱስ ግን ያደረገን ምንድን ነው? ተጠረመስን። እኛ በጽድቅ ተጠረመስን። ያኛውማ ሞተ፣ ኢጎውማ ተገደለ። ስታቆላምጪው ብትይ እግዚአብሔር እሱን አያውቀው። የተደረግከውን አየኸው። በታምራት ህይወት ውስጥ እንድትኖር የጸጋውን ቃል እየሰማ በእምነት መንፈሱን እየተቀበልክ። እኔ እኮ አይደለም ብለው እንግዲህ መንፈስን የሚሰጣችሁ በእናንተም ዘንድ ታምራትን የሚያደርግ በሕግ ሥራ ነውን ወይስ ከእምነት ጋር በሆነ መስማት? እንዲሁ አብርሃም በእግዚአብሔር አመነና ጽድቅ ሆኖ ተቆጠረለት። በቃ ማመኑ ነው የተቆጠረው፣ ጽድቁ አይደለም። አብርሃም ሲያምን ጽድቅ ሆኖ ተቆጠረ። እምነቱ ጽድቅ ሆኖ ተቆጠረ። አቤት አቤት አቤት! አብርሃም በእግዚአብሔር አመነና ጽድቅ ሆኖ። ለካ የሚቆጠረው እምነት ነው፣ ጽድቅ ሆኖ የሚቆጠረው። ድንቅ እኮ ነው እግዚአብሔር ቃል። ኢየሱስ ሞተልኝ፣ ለእኔ ተሰቀለ፣ ይሄን አምናለሁ ስትል ይሄ እምነት ጽድቅ ሆኖ ነው የሚቆጠረው። አካውንቱ ውስጥ ሲገባልህ ጽድቅ ሆኖ ነው የሚቆጠረው። ስታምን በግልባጩ ጽድቅ ሆኖ ነው የሚቆጠረው። ስትሰራ አይልም። ስታምን ጽድቅ ሆኖ ይቆጠራል። ስትሰራስ ሕግ ሆኖ ይቆጠራል። ሕግስ ምንም አያደርግልህም። ልዩነቱ እሱ ነው። ስታምን ጽድቅ እንደሚቆጠር ስትሰራ ሕግ ሆኖ ነው የሚቆጠረው። ለሚሰራ ሰው ደሞዝ ነው ይላል። አየህ፣ እሱ ደም ወዝ። ደሞዝ ታውቃለህ? የደም ወዝ ማለት ነው። ደሞዝ ማለት የደም ወዝ፣ የለፋህበት ኢነርጂ ያወጣህበት የደም ወዝ ነው። ስለዚህ ጸጋ ደግሞ ደም ወዝ አይደለም፣ በላብ አይመጣም። በስራ ደሞዝ ነው የሚመጣው። በእምነት ጽድቅ ነው የሚመጣው። ስታምን ደሞዙ ወይንም ክፍያው ጽድቅ ነው።
ስትሰራስ ደሞዝ ነው፣ ሌላ ውጤት ነው፣ የደም ወዝ ነው። እግዚአብሔር ደግሞ ደሞዝ አያረካውም። ረግሞታል። ብለህ ጥረህ ግረህ ብላ ብሎ ረገመው ነው። የደሞዝ አይፈልግም እግዚአብሔር። ስለዚህ ቅልጥፍና፣ ሩጫ፣ ሲስተም፣ ታክቲክ የደሞዝ ስራ ነው እሱ። ስለዚህ እንኪያስ ከእምነት የሆኑት እነዚህ የአብርሃም ልጆች እንደሆኑ ወቁ። ከአብርሃም ከብት አይደለም የወረስነው። ከአብርሃም የወረስነው እምነት ነው። አበዛሃለሁ፣ አሜን። እባርክሃለሁ፣ አሜን። የሚረግሙን ረግማለሁ፣ አሜን። ምን አዋጣ አብርሃም? ምንም። ሕግ አልነበረም። ኬጡራ ጋር ሲገባ ይወልዳል። አጋር ጋር ሲገባ አበዛሃለሁ ብሎታል። ወራሽ ግን አንድ ነው። እኛ ደግሞ የወረስነው አብርሃምን ልጆቹን አይደለም። የአብርሃምን ወራሽ አደረጋችሁ እምነት። አብርሃም ምንም ሳይሰራ ተቆጠረለት። አበዛሃለሁ፣ ውጣ፣ እሺ። አበዛሃለሁ፣ እሺ። እባርካል፣ ምንም አንኮንዲሽናል። እነ ሙሴ ላይ ግን ሕግ ነው። እንዲህ ስታደርጉ እንደዚህ ይደረግላችኋል። እኛ ከሙሴ በፊት ነን። አብርሃም አንኮንዲሽናል ብለሲንግ ሲያደርግ አይደለም ያደረገለት፣ አድርጎት ነው ያደረገው። አበዛሃለሁ። ይህ ወደ ላይ ከዋክብት ስታር ነገስታት ከአንተ ይወጣል። ከዋክብት ወደ ምድር አሸዋ ይኸው አሰስ ገሰሱም ልጆች ናቸው። እንደዚህ ነው ማበዛ። በአረቡም የአብርሃም ልጅ ነው። ምስራቁም ምዕራቡ የአብርሃም ልጆች ናቸው። ወራሹ ግን አንድ ነው። አሸዋ ታየዋላ። ነገስታት ተራው ሰዎችንም አንተ ነው የምትወልደው። ለአሸዋ አበዛሃለሁ ሲሉ በቃ አሸዋ በቃ ዝም ብሎ የሚኖር ሰው ማለት ነው። አፈር የሚል ሰውም ከአንተ ነው። ወደ ሰማይ ነገስታት ደግሞ ከአንተ ይወጣሉ። አሜን ብሎ ነው። ምን አጥዋጣ? ምንም ያዋጣው ነገር አንድ ነገር አሜን። ማርያም ምን አዋጣች? አሜን ይሁንልኝ። ጳውሎስ የመውጋውን ብራት ብትቃወም ማን አንተ ኢየሱስ እና ምን ላድርግ እንደዚህ? አሜን። ምንም ያዋጣውን ጌታ ኢየሱስን ተቀበይ። አሜን። እሱን ያዋጣሽው አንቺ፣ ሌላ ምንም አላዋጣሽም። ሌላውን የሚሰራው ጸጋው። እንኪያስ ከእምነት የሆኑት እንዲሁም አብርሃም በእግዚአብሔር አመነና ጽድቅ ሆኖ ተቆጠረለት። እንኪያስ ከእምነት የሆኑት እነዚህ የአብርሃም ልጆች እንደሆኑ እወቁ። እምነትን የተጋራ ነው፣ የተካፈልነው እምነት ነው። አንኮንዲሽናል። እኔ እናንተ ምን ሰርተን? ምንም። አብርሃም ምን ሰርቶ በዛ? ምንም። እንዳውም ሚስቱን ውሸቱን እህቴ ነች ሲል ምንም አይቆጠርበትም። እግዚአብሔር ይሄድና አቢማሌክ ሰውየው ነብይ ነው፣ ሚስቱን መልስ። እኔ ታዲያ ምን አጠፋው? አዎ ቀንነትህን አይቼ ነው። ሰውየው ነብይ ነው፣ ቢዋሽም ነብይ ነው። እሱ ነው እኮ እኔ ምን አደረኩ? አዎ ፈርቶ ነው እሱ። ፈርተሽ እንኳን ምስቶ አየህ፣ ጸጋ አንተ እንኳን የለቀቀውን ነገር ሄዶ ያስተፋልሃል። ጸጋው እንደዚህ ነው። እንደዚህ አይነት ድንቅ ልጅ ነሽ። አይ በቃ እኔ ምን አለ በዚህ ነገር ውስጥ ገብቼ ምናምን አሕዛብ አግብቼ ነው። አግቢ እስቲ። አጠውልጎ አፈራርሶ አወላልቆ ወደ ጸጋው ይመጣል። የትም አታመልጭ። አንዳንዴ አይ ሌሊት አሕዛብ አግብተው ሌሊቱን ሙሉ የሚያለቅሱ ሰዎች አሉ። አይለቅሽም። እሱ ራሱ አልጥልህም ብሏል። እንዲህ አይደል በራሴ አይደል ይበለኝ ትያለሽ። ደግሞ ትፈርጃለሽ። ራስሽ ላይ ይልሻላ። ትበለኝ ትልሃለች። ሚጥሚጣ እየላስክ ትኖራለህ። ሁሌ እየተቃጠልክ። አርገበገበችኝ እኮ አላየህም? ብረት ምጣድ ላይ ነው ቁጭ ያልኩታል። ሁሌ ማርገብገብ። የትም አታመልጣትም። ወይ ጸጋ እንትን ብለህ እንዳይመስልህ። ዘማሪውን አዝማሪ አድርጎ በብርሌ አስፈንክቶ ክራሩን ጭንቅላቱ ላይ አሰብሮ የመልሰዋል ጌታ። አሰስ ገሰስ በልቶ ልጁ ተመለሰ እንጂ በዛው ጠፋ አይል። አይጸጋ አሰስ ገሰስ አብልቶ የእርያ ምግብ አብልቶ አምጥቶ እንደገና ፍሪዳ ያሳርዳል እንጂ በዛ አያጠፋ። እንዲህ አይነት ሰው ነው። በስርዓት ስርዓት ኑር የምልህ ለዚህ ነው። በስርዓት ኑር የምንለው ለዚህ ነው። አታመልጣትም። የት ትሄዳለህ?
በዋጋ ነው የተገዛው። የወጣል ዋጋ ደግሞ ተራ ዋጋ አይደለም፣ ደም ነው፣ ንጹህ ደም፣ የመለኮት ደም በአዲጋምባርዲያኖስ። ስለዚህ አንተ እንደዚህ ነህ። የትም በቃ እኔ በቃ አልሄድም ቸርች። እሺ አትሂጂ። ከዛስ ወያላው ይመጣል። ለጊዜው ሀዲዬ ኮበልዬ ኮረድዬ አታለው አፈር ድቤ አብልቶሽ በኋላ እንደ ዮናስ እየተዝለገለግሽ መምጣትሽ አይቀርም። ከእጄ ማንም አያወጣችሁ። ዕብራውያን ምዕራፍ 13:6 ላይ እሱ ራሱ ከቶ አልጥልህም ከቶ አልተውህም ብሏልና እየተዝለገለገ ነነዌ ትገለበጣለች። አሳን አይተዋል እንዴት እንደሚከረፋ አሳ አነባሪ ሆድ ውስጥ ኧረ በስመ አብ። ያ የምን ምሳሌ ነው? የክርፋት የኃጢአት የሞት ምሳሌ። ማን ሆነ? ኢየሱስ ክርፋታችንን ኃጢአታችንን አሳ ነባሪ ነው። ይሄ ኢየሱስ በምድር ልብ ውስጥ ክርፋታችንን ሽታችንን በሽታችንን ቀበረው። ልክ ዮናስ ሲወጣ ነነዌ ትገለብ ሞቱ እንዴ? ሰዎቹ አልሞቱም። ኢየሱስ ሲነሳ ሞትን እንዴ? ትንሣኤ ያገኘን። ይሄ ነው። ስለ ኢየሱስ ነው የሚያወራው። ምኖች ናቸው እነዚህ አሕዛቦች? እኛ ምኖች ነን? አሕዛቦች። ጳውሎስ ምን ነው? አሕዛብ ለአሕዛብ ሐዋርያ ማለት እሱ አሕዛብ አይደል? የአሕዛብ ሐዋርያ ነው ማለት ነው። ዮናስ ወዴት ነው ከተላከው? ወደ አሕዛብ ሲነግራቸው ሰዎቹ ዳኑ። ገና አሕዛብ ይድናል ማለት ነው። ጥላ ነው። ሰዎቹ ተመለሱ፣ እግዚአብሔር ማራቸው። አሕዛቦች ናቸው እኮ። ስለዚህ 3 ቀን አሳ ነባሪ ሆድ ውስጥ ክርፋቱ ምኑ። ኢየሱስም የእኛን ክርፋት የእኛን ክፋት የእኛን ጥመት ቀበረው። እንኪያስ ከእምነት የሆኑት ከእነዚህ ያው መጽሐፍ እግዚአብሔር አሕዛብን በእምነት አያውል ሳያይዘው አየው። ሲንክሮናይዝ ስናደርገው አናላሲስ ስናደርገው ስንተነትነው አየው። መጽሐፍም እግዚአብሔር አሕዛብን በእምነት እንዲጸድቅ አሕዛብን በእምነት እንዲጸድቅ አስቀድሞ አይቶ አስቀድሞ ነው ያየው። ሩትን አሕዛብ ናት፣ ረአብን አሕዛብ ናት። አንድ ወደፊት እንደዚህ ነው የሚድኑት አሕዛቦች እያለ ነው። እንዲጸድቅ አይቶ በአንተ አሕዛብ ሁሉ ይባረካሉ። ከአብርሃም ጋር በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ሰበከ። አየህ፣ የምድር አሸዋ አሕዛብ ይህን ሁሉ ይድናል። በምን? በእምነት አስቀድሞ ለአብርሃም ሰበከ። እንደዚህ ከእምነት የሆኑት ካመነው ከአብርሃም ጋር ይባረካሉ። እንደዚህ ከእምነት የሆኑት ካመነው ከአብርሃም ጋር ይባረካሉ። የእምነታችን አንድ ነው ማለት ካመነው ከአብርሃም ጋር ይባረካሉ። አመንን አይደለ? ተባርከናል የምንለው ለዚህ ነው። ይባረካሉ ተስፋ ነዋ። ተባርከናል አሁን በክርስቶስ በአብርሃም እምነት። ከዛስ ከሕግ ሥራ የሆኑት ሁሉ በእርግማን በታች ናቸው። በሕግ ነው ምናምን ነው ሲል እርግማን አለብሽ፣ አሜን በቃ ይሰራል ማለት ነው። ከሕግ ሥራ የሆኑት ሁሉ በእርግማን በታች ናቸው። አለብኝ ስትይ ይከታተልኛል ስትይ በቃ የሚሰብር በቃ ይዘጋጅልሻል። ከሕግ እርግማን በታች ናቸው። በሕግ መጽሐፍ በተጻፈ ሁሉ ጸንቶ የማይኖር በሙሴ ሕግ መጽሐፍ ጸንቶ የማይኖር የማያደርግም ሁሉ የተረገመ ነው ተብሎ ተጽፏል። ለካ ሕጉን የሚፈጽም አይደለም የተረገመው፣ ሕጉን የማይፈጽም። ሕጉንማ እንደማትፈጽም የታወቀ ነው። ማንም ዓለም ላይ ያለ ማንም አንድም ሰው ሕግ መፈጸም አይችልም። ከዛስ የተረገመ ነው። ሕግ መፈጸም የማይችል እኔ እኮ አይደለም ከሕግ ሥራ የሆኑት ሁሉ በእርግማን በታች ናቸውና በሕግ መጽሐፍ የተጻፉትን ሁሉ ጸንቶ የማይኖር የማያደርግ ማለት ነው። የጻፉትን ሁሉ ጸንቶ የማይኖር በተጻፉት ሁሉ ጸንቶ የማይኖር የማያደርግም ሁሉ የተረገመ ነው ተብሎ ተጽፏልና። እንካስ ታዲያ ጻድቅ በእምነት ይኖራል።
አንቺ እኔ የምንኖረው በእምነት ነው። ጻድቅ በእምነት ይኖራል። ጻድቅ በእምነት ይኖራል ተብሏልና ማንም በእግዚአብሔር ፊት በሕግ እንዳይጸድቅ ግልጥ ነው። አትችይም በሕግ መጽደቅ። ለምን አትችይውማ? 612 ሕግ 625 ይባላል። አንዳንዱ 600 አንዱን ከፎረሽ ከሁሉም ፈረሽ። አልችልም ጸጋዬ አልችልም ለቢል ለሚሰጠው ከዛስ ግልጥ ነው። ጻድቅ በእምነት ይኖራል ተብሏልና ማንም በእግዚአብሔር ፊት በሕግ እንዳይጸድቅ ግልጽ ነው። ሕግም ከእምነት አይደለም። አቤት 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 አቤት! 4 ነጥብ ምን ታመጣለህ? ሕግም ከእምነት አይደለም፣ ነገር ግን ካለ የሚያፈርሰው አለ ማለት ነው። የሚያደርገው ይኖርበታል ተብሏል፣ ግን ማንም አያደርገው። ሕግም ከእምነት አይደለም፣ ነገር ግን የሚያደርግ ይኖርበታል ተብሏል። የሚያደርገው ትችላለህ። ስለዚህ መጣና ኢየሱስ ቁጥር 13 በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና እና ክርስቶስ ስለ እኛ እርግማን ሆኖ ከሕግ እርግማን ዋጀን። አንችልም የምንለው ሕግ ነዋ። ከሕግ እርግማን ዋጅቶናል። መርገም አለብኝ ተዋጅቻለሁ ነው። አሁን በእምነት ነው የሚሰራው። አይ እኔ በቃ አንዳንድ እምነቴም የላሸቀ ነው እና ስል እርግማኑ ይሰራባል። በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏልና ክርስቶስ ስለ እኛ እርግማን ሆኖ ከሕግ እርግማን ዋጀን። የተዋጀህ ነህ። ምንም እርግማን የለብም አለብኛት። ለምን? የመንፈስን ተስፋ በእምነት እንድንቀበል የአብርሃም በረከት ወደ አሕዛብ በኢየሱስ ክርስቶስ ይደርስላቸው ዘንድ ነው። የመንፈስን ተስፋ የሕግ ተስፋ አይደለም። በእምነት እንድንቀበል የአብርሃም በረከት ወደ አሕዛብ በኢየሱስ ክርስቶስ ይደርስላቸው ዘንድ ነው። አማናስያ ኮባ ወንድሞች ሆይ እንደ ሰው ልማድ እላለሁ፣ የሰው እንኳ ቢሆን እርግጠኛውን ኪዳን ማንም አይንቅም። የሰው እንኳን አይናቅም። መዘጋጃ በለው ቸርች በለው አይናቅም ወይም አይጨመርበትም። በቃ ካለሷ ካለሱ ብለሽ እሱ እንኳን አይጨመርበትም። ለአብርሃምና ታዲያ ለዘሩም የተስፋው ቃል ተነገረ። ስለ ብዙዎች እንደሚናገር ለዘሮቹ አይልም፣ ስለ አንድ እንደሚነገር ግን ለዘርህ ይላል። ለአንድ ነው የሚነገር፣ ለዘሮች አይልም፣ ለዘርህ ይላል። እሱ አንድ ነው፣ እሱም ክርስቶስ ነው። እሱም ክርስቶስ። አየህ፣ ለምንድን ነው እንደዚህ የሚያብራራለን እግዚአብሔር? እየተደረግነው እኮ ኖርማሊዝም አይደለም። በጣም የሚገርም ህይወት ነው እኮ የተሰጠን። ማንነቱን ያወቀ ሰው እኮ በቃ አረፈ። ውይ ይላል በቃ ከምንም ከሁሉ ነገር አረፈ። ከራስ ጸሎትም አረፈ። አንዳንዱ ከራስ ነው ጸልዩ አለ። ጸልዩ ለመባል ተንበርክኬ ጠዋት ጸልዬ ነው የወጣሁት። ጥሩ ነው። እንዴት ነው እንደዚህ አድርግልኝ ነው ስላደረግከኝ፣ ስለሆንኩኝ፣ አዲስ ፍጥረት ስለሆንኩኝ፣ ጻድቅ ስለሆንኩኝ፣ አሸናፊ ስለሆንኩኝ፣ በአብርሃም ወራሽ ስለሆንኩኝ፣ የእግዚአብሔር ወራሽ ስለሆንኩኝ፣ ባለጠጋ ስለሆንኩኝ፣ በነገርም ሁሉ በጽድቅ በሁሉ ነገር በእውቀትም ሁሉ ባለጸጋ ስለተደረግኩ አመሰግናለሁ አባዬ። ቀኑ ዋጀሁት። ለእኔ ጥቅም ለአንተ ክብር ነው የምንወጣ ወይስ ዛሬ መንገድ ላይ የቆመና መንገዴን የዘጋ ማን ነገረ? ከእንቅልፍ የተነሳው? አየህ፣ ልምምድ እግዚአብሔር ልምምድ አይደለም የሚሰማው። ምንድን ነው የሚለው መጽሐፍ ቅዱስ? የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች። ጻድቅ ሰው ጸሎትን የሚፈልገው እግዚአብሔር የኃጢአተኛን ጸሎት አይደለም። ኃጢአተኛው መጀመሪያ መዳን ያለበት እና ቴዲ ተሳስችስ እሱንማ ቀድማ አየነው እኮ። እና ይህንንም እላለሁ ከ430 ዓመት በኋላ የተሰጠው ሕግ አስቀድሞ በእግዚአብሔር የተረጋገጠውን ኪዳን የተስፋውን ቃል እስኪሽር ድረስ አያፈርስም። መሻር አይደለም
መፈጸም ነው። እና ርስቱ በሕግ ቢሆንስ እንግዲያስ በተስፋ ቃል አይሆንም። በተስፋ ቃል ግን እግዚአብሔር ለአብርሃም ሰጥቶታል። የተስፋ ቃል ሕግ ላይ ምን ብሎ እንግዲህ ሕግ ምንድን ነው? ተስፋው የተሰጠው ዘር እስኪመጣ ድረስ በመካከለኛ እጅ በመላእክት በኩል ስለ ሕግ መተላለፍ ተጨመረ። ተስፋው እስኪመጣ አብርሃም የተናገረው ስለ ክርስቶስ ነው። በመካከል ምን ገባ እያለን ነው? ሕግ ገባ እና መካከለኛው ለአንድ ብቻ አይደለም፣ እግዚአብሔር ግን አንድ ነው። እንግዲህ ሕግ የእግዚአብሔርን የተስፋ ቃል የሚቃወም ነው? አይደለም። ኖ ሕግ አልተሻረም፣ ተፈጽሟል። ታዲያ ሕግ ተሻረ አይልም። ሕግ አልተሻረም፣ ሕግ ተፈጸመ። ሕግ ሁለት ዲማንድ አለው። አድርግ ይደረግልሃል፣ አታደርግም ይደረግብሃል። ስለዚህ ኢየሱስ ሕግን ሁሉ ፈጸመ፣ በረከት ይገባዋል። ኢየሱስ ኃጢአት ሆነ፣ ተረገመ ስለኛ። ስለዚህ ምን ሆነ? ስለ ኢየሱስ ሁለት ነገር ሆነ። በሕግ ለማያምኑት ሰዎች ኃጢአት ሆኖ ደቀቀ፣ ሞተ። ኃጢአት ሕግ የሚፈልገው ዲማንድ፣ ሕግን ስለፈጸመ መባረክ ይገባዋል። ያ ሁሉ በረከት ደግሞ ለእኛ ሲሞትልን የእሱን ሕይወት ደግሞ ለእኛ ሰጠ። ስለዚህ አንተ ከሕግ እርግማን ተዋጅተሃል። እንግዲህ ሕግ የእግዚአብሔርን የተስፋ ቃል የሚቃወም ነውን? አይደለም። ሕያው ሊያደርግ የሚቻለው ሕግ ተሰጥቶ ቢሆን በእውነት ጽድቅ ከሕግ በሆነ ነበር። የተሰጠው ለዛ አይደለም እና ነገር ግን በኢየሱስ ክርስቶስ ከማመን የሆነው የተስፋ ቃል ለሚያምኑ ይሰጥ ዘንድ መጽሐፍ ከኃጢአት በታች ሁሉን ዘግቶታል። ሁሉ የተዘጋው ይሄ ዓለም የተዘጋው ከኃጢአት በታች በቃ ተዘጋ። ከዛስ ለኃጢአት ዋጋ ተከፈለ። ኢየሱስን ስትቀበል አንተ የጽድቅ ሕይወት ውስጥ መግባት ጀመር እና እምነት ሳይመጣ ሊገለጥ ላለው እምነት ተዘግተን እምነት ሳይመጣ ሊገለጥ ላለው እምነት ተዘግተን ከሕግ በታች እንጠበቅ ነበር። ሕግ ጠባቂ ነው። ሄደ ጣቢያ ሄደ ማረሚያ ቤት ይጠበቃል። ታስሯል ሰውየው እስኪጨርስ። ስለዚህ የተስፋው እስኪመጣ ጠባቂ ነው ሕግ። ልክ ተስፋው ይመጣል። እከሌ እንደዚህ ዛሬ ነፃ ወጥተሃል ሲባል ከእስር ቤት ይወጣል። ጠባቂ ነው ሕግ እና እንደዚህ በእምነት እንጸድቅ ዘንድ ሕግ ወደ ክርስቶስ የሚያመጣ ሞግዚት ታችን ሆኗል። ያው ቅድም እንዳልኩ ሞግዚት ነው። ሞግዚት የተሰጣትን ጡጦ ታስጠባለች፣ የራሷን ጡት አታጥብ። ሞግዚት ዴኬር ሕግ ዴኬር በዴኬር ለማመን የሚሄድ ዴኬር እኮ በቃ ጠባቂ ነች እንጂ ዋና አይደለች። ሞግዚት በዴኬር ይጽናና እንደ ልጁ በቃ ሄዳ እናትየውም አባትየውም ይወስደዋል። ዴኬር ነው ሕግ እና እምነት መጥቷል፣ እናት መጥቷል፣ አባት መጥቷል፣ አስረክብ ይባላል። እምነት ግን መጥቷል። ከእንግዲህ ወዲህ ከሞግዚት በታች አይደለም። ዛሬ ቸርች ውስጥ ሁሉ ሰው ከሞግዚት በታች ወገኖች፣ 10ቱ ትእዛዝ 10ቱ ዴኬር መንፈስ ተው፣ ማቆያ ተው፣ በማቆያ ትጽናና። እምነት መጥቷል። በእምነት በኩል ሁላችሁ አማካታር ራጋ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ። ውይ በእምነት በኩል ሁላችሁ በክርስቶስ የእግዚአብሔር ልጆች ናችሁ። ልጅ ነኝ፣ ልጅ ነሽ፣ ልጆች ነን። በእምነት በኩል አሁን ሞግዚት አያስፈልግም። በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ልጅ ነኝ አሁን። ስለዚህ ልጅ ስለሆንኩ ከክርስቶስ ጋር አንድ ተሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል። ለብሳችሁታል። አሁን ልብስ የክርስቶስ ለብሳችሁታል ሲባል አየህ፣ ልብስ ምን ማለት ነው? የሚታይ ልብስ ነው።
ጥቁር ልብስ ለበስክ፣ ቀይ ልብስ ለበስክ፣ ነጭ ልብስ በቃ የሚታየው እሱ ነው። አንተ አይደለህም። ካቫር የተሸፈንከው በክርስቶስ ነው። በቃ ለብሳችሁት እና አይሁዳዊ ወይንም የግሪክ ሰው የለም፣ ባሪያ ወይንም ጨዋ ሰው የለም፣ ወንድም ሴትም የለም። ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁ። አንድ እናንተም የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋው ቃል ወራሾች ናችሁ። እንደ ተስፋው ቃል ወራሾች ናችሁ። ምን? አሁን ወራሽ ነህ። ምን የምትወርሰው? የእግዚአብሔር ሕይወት ነው። ምን የምትወርሰው? ራሱ እግዚአብሔር ነው። እና ቁጥር 1 ነገር ግን እላለሁ ወራሹ ሕፃን ሆኖ ባለበት፣ አያሁን ቤቢሁድ ሕፃን ሆኖ ባለበት ዘመን ሁሉ ምንም የሁሉ ጌታ ቢሆን ከቶ ከባሪያ አይለይም። ወራሽ ነሽ እኮ። ይሄ ሕፃንነት ቤቢሁድ ካለቀቀሽ እንደ ባሪያ ነው። ልጁ የሀብታም ልጅ ነው። ልጁ ሚሊዮነር ነው። ነገ የሚጠብቀው ርስት ነው። ግን ሞግዚት አለች። ሕፃን ነው። የሚጠበቀው እስኪያድግ ነው። ካደገ በኋላ ያሳደገችውን ሴትዮ ደሞዝ የሚከፍላት የልጁ ደሞዝ፣ የሕፃኑ ደሞዝ። ቸርች ውስጥ ብዙ ሕፃናት አሉ፣ አሁን ትልልቅ ያልሆኑ እና እያለቅሳሉ። መቼ ነው መቼ ነው መቼ ነው ይልሃል ማለት ነው። መቼ ነው ጌታ የምትመጣ? ቤቢሁድ ወራሹ እኮ አንተ ነህ። ወራሹ አንተ ነህ። ነገር ግን ላለው ወራሹ ሕፃን ሆኖ ባለበት ዘመን ሁሉ ሕፃንነት ዝም ብሎ ሲጸናወትህ ትልቅ መሆን ሲገባ ገብተህ ቆራርጠ መብላት ሲገባ ቁጭ ብለህ ፍሪዳ አላረድክልኝም እንደ ባሪያ። አየህ፣ ሰውየው ትልቅ ነው፣ ያረባል በግ ፍሪዳ እንትን ይላል፣ ግን ሕፃን ነው። ስለ ራሱ ያለው እይታን አስበው። ስለ አባቱ እይታ ስለ አባት እይታ ከተበላሸ ስለ ራስ እይታ ይበላሻል። ስለ ራስ እይታ ከተበላሸ ስለምትኖረው እይታ ይበላሻል፣ ኑሮህ ይበላሻል። ለዚህ ነው ማንነትን ማወቅ። ያኛው መበስበሱን ተወ፣ መቆሸሹን ተወ፣ ኃጢአቱን ተወውና ወደ አባት ያለ እንዴ አባት አለኝ እኔ። ባሪያዎቹ እንኳን እንዴት እንደሚበሉና እንደሚለብሱ አውቃለሁ። ሚስተር ኤክስ ሚስተር ዋይ እና ያውቃቸውልህ። እነሱ እኮ ልጆች አይደሉም። ወደ አባት ያለው ወደ ልቡ መጀመሪያ ተመለሰ። ይሄ ወደ ልቡ ሳይመለስ ወደ ወንድሙ ገንዘቡን አውድሞ መጥቶ አየህ፣ ወደ ልብ ተመለስ። ተው ወንድምህን። ወደ ወንድም አይታይ፣ ወደ ውጭ አይታይ፣ ወደ ውስጥ ነው የሚታይ። ወደ ውስጡ ሲያይ ባሪያ፣ ወደ ውስጡ ሲያይ ተገዢ፣ ወደ ውስጡ ሲያይ የበታችነት፣ ወደ ውስጡ ሲያይ አለቀልኝ። አልሰራለትም ታዲያ? ያው ሰራበት እንጂ ሕግ እንደ ባሪያ። ኧረ እባክህ አለው አባትየው፣ የኔ የሆነ ሁሉ እኮ ያንተ ነው። ምን ሆነ ነው? ምን ነክቶ ነው? ምን ሾጥ ያደረገ? አንዳንድ ሰው ላይ በጌታ ቤት የሾጥ ያደረገዋል። አንዳንድ ምንድን ነው የሆንከው? የትኛው መጋኛ ነው ያገኘ? የኔ የሆነው ነገር አታረውም ነበር ከምታደልበው? የደለበ ስብ ከመብላት አሮስቶ በከል መብላት አይሻልም? ጠቦቷን እያረድክ ከሽከሽ እያረክ ሲታረድ ግን ልጁ ሲመጣ የታረደው ኢየሱስ ነው። በቃ ሌላ እኮ አይደለም። ይነግርሃል እኮ የሚታረደው ኢየሱስ ነው። ፍሪዳውን ብላው። ባትበላውስ በሕግ ያሉ ሰዎች ፍሪዳ አይበሉ። ነገር ግን እላለሁ ወራሹ ሕፃን ሆኖ ባለበት ዘመን ሁሉ ምንም የሁሉ ጌታ ቢሆን ከቶ ከባሪያ አይለይም። ባሪያ ነው አይለይም። በቃ ባሪያ ነሽ እኮ አይደለም፣ አትለይ። አስተሳሰብሽ ነው ሕፃንነት። ቤቢሁድ ሕፃን ንግሪያቸውን። ኒፊው አለ፣ ቴክነን አለ፣ ሆዮስ አለ። ጨቅላ ሕፃን፣ ቤቢሁድና የበሰሉ በመንፈስ የሚመሩ እነሱ የእግዚአብሔር ልጆች ናቸው። ሆዮስ ማለት ነው የበሰሉ፣ የአስተሳሰብ ዝቃጭ ውስጥ ያልገቡ የዘቀጠ አስተሳሰብ ያለው አይተሃል። ሉቃስ 15 የዘቀጠ ስለማን? ስለ አባቱም ስለ ራሱ።
እንደ ባሪያ ሳገለግል አንተ ጨካኝ ለዚህ ሰው እንዴት ታደርጋለህ? አዎ ለምን? ፍሪዳው ደሙ ነው የፈሰሰለት ደም። እኛን እኮ ለየት የሚያደርገን የፈሰሰልን እሱን ሲገባህ ወይ ጉድ! በቃ ማንነትህ የፈሰሰልህ ክቡር ዋጋ መሆኑ ሲገባህ እንዴት እንደምትኖር አስበው። ወይ 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 አይለይም። ነገር ግን አባቱ እስከቀጠረለት የተቀጠረ ቀን አለ፣ የብስለት ቀን እስከቀጠረለት ቀን ከጠባቂዎችና ከመጋቢዎች በታች ነው። እንዲሁ እኛ ደግሞ ከእኛ ጋር ሲያስታርቀው ሲያሰናስለው እንዲሁ እኛ ደግሞ ሕፃናት ሆነን ሳለን ከዓለም መጀመሪያ ትምህርት በታች ተገዝተን ባሪያዎች ነበርን። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ እና እንደ ልጆች እንሆን ዘንድ እንደ ባሮች ይላል፣ እንደ ለማኞች ይላል፣ እንደ ቀማኞች ይላል። ኖ እንደ ልጆች እንሆን ዘንድ ከሕግ በታች ያሉትን ይዋጅ ዘንድ እና ልጆች ስለሆናችሁ እግዚአብሔር አባት ብሎ የሚጮህ የልጁን መንፈስ በልባችን ውስጥ አባ አሁን የምለው አባ ነው እንጂ ሌላ አባ። ስለዚህ ከእንግዲህ ወዲህ ልጅ ነኝ እንጂ ባሪያ አይደለሁም። ልጅም ከሆንኩ ደግሞ በክርስቶስ የእግዚአብሔር ወራሽ ነኝ። ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም። ልጅም ከሆንክ ደግሞ በክርስቶስ የእግዚአብሔር ወራሽ ነህ። ልጅም ከሆንክ ደግሞ በክርስቶስ የእግዚአብሔር ወራሽ ነህ። ወራሽ ነሽ። የማን? የእግዚአብሔር ወራሽ ነህ። ወራሽ ነሽ። እግዚአብሔር ወራሽ ነሽ። ለመጨረሻ ይህን ልበላችሁና ልጨርስ። ስለዚህ ከእንግዲህ ወዲህ ልጅ ነሽ እንጂ ባሪያ አይደለሽም፣ ባሪያ አይደለህም። ልጅም ከሆንክ ደግሞ በክርስቶስ የእግዚአብሔር ወራሽ ነህ። በክርስቶስ የእግዚአብሔር ወራሽ ነሽ። በክርስቶስ የእግዚአብሔር ወራሽ ነን። አሜን።